ተመልካቾቻችን በፈተና ወቅት ትክክለኛ መልስ ለመገመት ተቸግራችሁ ታውቃላችሁ? ዛሬ በቀላሉ የፈተናውን መልስ መገመት የምትችሉበት አሪፍ መረጃ እየመጥቻለሁ። ስለዚህ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ መከታተልና እስከ መጨረሻ ማየት እንዲሁም ቪዲዮም ላይክ፣ ሼር፣ ሰብስክራይብ ማድረግ ከእናንተ ይጠበቃል። ሁሉ ጠቃሚ መረጃ ለማግኘት ሰብስክራይብ አድርጋችሁ ቤተሰብ መሆን እንዲሁም ስለዚህ መገመት ማለት ምንድነው? መገመት ማለት እንዲሁም በቀላሉ የሚገመት ነገር ሳይሆን ከመረጃ ጋር ተሰርቶ ውሳኔ መስጠት ማለት። ስለዚህ መገመት ሲባል አብዛኛው ተማሪ ቪዲዮን ከማየቱ በፊት መገመት የሚባል ቃል ብቻ አይቶ ቪዲዮን ሳያይ ያልፋል። ስለዚህ መገመት ማለት መረጃው ጋር ቤዝ በሆነ መልኩ ትክክለኛ ውሳኔ መስጠት ነው። ስለዚህ እንዴት መገመት እንችላለን የሚለው እያንዳንዳቸውን በተግባር አምስት ምስጢሮችን ለእናንተ አደርሳለሁ። እናንተ እስከ መጨረሻ እነዚህን አምስቱን ምስጢሮች ካያችሁ ውጤታችሁ የተሻለ ይሆናል። ምንም ጥርጥር የለውም፣ እርግጠኛ ነኝ። ካያችሁ የተሻለ ውጤት መስራት ይችላል። ስለዚህ ስትገመቱ መጀመሪያ ከፈተና በፊት ራሳችሁን በደንብ ሬዲ የሆነ ተማሪ፣ የተዘጋጀ ተማሪ አንዳንድ ቻሌንጅ የማድረግ ጥያቄ ከገጠመ በቀላሉ ፈተናውን ገምቶ መስራት ይቻላል። ስለዚህ እንዴት መገመት እንችላለን የሚለው እንዴት የተሻለ ውጤታችን መስራት እንችላለን፣ እንዴት ማሳካት ይቻላል የሚለው በዚህ ቪዲዮ ውስጥ ካየን በኋላ በጣም ጠቃሚ መረጃ አግኝታችሁ ፈተና ውጤታችሁን ማስተካከልና ማሻሻል ትችላላችሁ። ስለዚህ ቪዲዮን ሰብስክራይብ አድርጋችሁ ቤተሰብ ሆኖ አሁን ቀጥታ ወደ ተግባራዊ ምስጢሮች እንሄዳለን ማለት ነው። የመጀመሪያ ምስጢር ደግሞ የማስወገድ ስልት ነው። ፈተና ስትፈተኑ የማስወገድ ስልት አብዛኛው ተማሪ ይህንን ዘዴ አይጠቀምም። ስለዚህ እናንተ ውድ ተመልካቾቻችን ይህንን የማስወገድ ስልት ብትጠቀሙ የተሻለ ውጤት መስራት ይችላል። እንዴት መጠቀም እንችላለን? ብዙ ምርጫ ጥያቄዎች ላይ ይህ የመገመት ስልት የሚሰራ አብዛኛው ባለ ብዙ ምርጫ ጥያቄዎች ፈተና ስትፈተኑ ለምሳሌ እንደ ኤግዚት ኤግዛም አይነት ያሉ ነገሮች ላይ በደንብ ይሰራል። ስለዚህ ብዙ ምርጫ ጥያቄዎች ውስጥ አንዳንድ መልሶች በግልጽ የተሳሳቱ ናቸው። ስለዚህ እነዚህ መልሶችን በመለየት የመምረጥ እድሎችን ከፍ ያደርጋል። ለምሳሌ ጥያቄው በተለመደ የተሳሳተ መልስ ከቀረበ ወዲያውኑ ያንን ማስወገድ ትችላላችሁ ማለት ነው። ለምሳሌ እንደ ሁሉም መልሶች ትክክል ናቸው ያሉ አማራጮች በጥንቃቄ መመልከት ያስፈልጋቸዋል። እነዚህ ብዙ ጊዜ ትክክል ሊሆኑ ይችላል። ስለዚህ የተሳሳቱ መልሶች ሲባል ምርጫ ላይ ኤቢሲዲ ድረስ አንዳንዴ ኢ ድረስ ሊኖር ይችላል። ስለዚህ ሁሉም ትክክለኛ መልስ አይደሉም፣ ግን ቢያንስ ኦልሞስት ትክክል ያልሆነው ለምሳሌ ሁለት አማራጭ ወይ ኤቢ ወይ ሲዲ ላይ ያለው ትክክለኛ አማራጭ ከጥያቄው ጋር የማይገናኝ ሊሆን ይችላል። ስለዚህ በዛ ታም እነዛችሁን ሪሙቭ ካደረጋችሁ ትክክለኛውን መልስ የማግኘት ቻንሳችሁ ወደ 50% ከፍ ይላል ማለት ነው። ስለዚህ ያንታ ትክክለኛ መልስ የማወቅ እድላችሁ ከፍ ስለምን ትክክለኛ መልስ መድረስ ይችላል። ስለዚህ የማስወገድ ስልት መለማመድ ያስፈልጋቸዋል። ይህንን ስታደርጉ ደግሞ በደንብ የተዘጋጀ ተማሪ ነው ይህንን ዘዴ መጠቀም የሚችለው ማለት ነው። ሁለተኛው ደግሞ ጥያቄው ውስጥ ያሉ ፍንጮችን በደንብ ማወቅና ማየት ያስፈልጋል። ጥያቄውን በጥንቃቄ ብዙ ጊዜ ትክክለኛውን መልስ በጥያቄው ውስጥ ተደብቆ ይገኛል። ትክክለኛ መልስ ጥያቄው ውስጥ ተደብቆ ስፔሻሊ ስነ ጽሁፍ ፈተና ውስጥ እንደ ፓራግራፍ እንደዛ አይነት ኮምፕሬሄንሲቭ ፓራግራፍ ጥያቄዎች ስለ አንድ ገጸ ባህሪ ሊጠይቅ ይችላል እና ዝርዝር ጥያቄው ውስጥ ተጠቅሷል ማለት ነው። ዝርዝሮቹን ጥያቄው ውስጥ ተጠቅሷል ማለት ቁልፍ ቃላትን እንደ በተለይ ለምሳሌ በተግባር ወይም በተለምዶ ያሉትን ተመልከቱ። ምክንያቱም እነዚህ ብዙ ጊዜ ትክክለኛውን መልስ ያመለክታል። ስለዚህ በተለይ ያሉ ጥያቄዎች እንደዚህ አይነት ስነ ጽሁፍ ውስጥ ካሉ እነዚህን በደንብ ማየትና መመልከት ከቻላችሁ ትክክለኛውን መልስ በቀላሉ ማግኘት ትችላላችሁ። ስለዚህ ጥያቄ ውስጥ ያለውን ፍንጮችን በደንብ ተረዱና በደንብ ማንበብ ያስፈልጋቸዋል። አብዛኛው ተማሪ ይህንን ተግባራዊ አያደርግም። ዝም ብሎ በቃ ወደ ጥያቄው ብቻ ይሄዳል ማለት ወደ አማራጮች ይሄዳል። ጥያቄው ላይ ትኩረት አይሰጡም። ስለዚህ ጥያቄው ላይ ትኩረት ሰጥታችሁ ማንበብ ያስፈልጋችኋል። ውድ ተመልካቾች እስካሁን እየተከታተላችሁ ያላችሁ ሰብስክራይብ ማድረጋችሁ እንዳይረሳ እና ሶስተኛው ምስጢር ደግሞ ስታቲስቲካል አቀራረብ ነው። ስታቲስቲካል አቀራረብ ፈተና ጥያቄ ጋር በተያያዘ ምን ይላል? ስታቲስቲካል አቀራረብ ምን ይላል መሰላችሁ? አብዛኛው ጊዜ ይሄ በሳይንስ ተረጋግጠ ፈተና የሚያዘጋጅ ሰው ትክክለኛውን መልስ ለመደበቅ ብሎ በመሃል ያስቀምጣል ይላል። ስለዚህ
ይህ ማለት ስፔሻሊ አብዛኛው ጊዜ ሲ የመሆኑ ፕሮባቢሊቲ ትክክለኛ መልስ ሊሆን ይችላል ይላል። ስለዚህ ለመምረጥ ከተቸገራችሁ እውነተኛውን መልስ በደንብ ካላወቃችሁ እና ሪሙቭ ለማድረግ ከተቸገራችሁ ስለዚህ ምን ታደርጋላችሁ? ስታቲስቲካዊ አቀራረብ መጠቀም አስፈላጊ ነው። ስለዚህ ስታቲስቲካዊ አቀራረብ ስፔሻሊ ሲ የመሆኑ ፕሮባቢሊቲ ትክክለኛ መልስ መድረስ ትችላላችሁ ብሎ ስለማያስቀምጥ ብዙ ጊዜ ትክክል የመሆን እድል አለ። ምክንያቱም የፈተና አዘጋጆች ትክክለኛውን መልስ በመሃል ያስቀምጣል። እንዲሁም ረጅም ወይም በጣም ዝርዝር የሆነ መልስ ብዙ ጊዜ ትክክል ነው። ስለዚህ ወይ ሲ መውሰድ ወይም በጣም አጭር ወይም በጣም ረጅም የሆነ መልስ ትክክለኛ ስለሚሆን እሱን መምረጥ መቻል አለባችሁ ማለት ነው። አራተኛው ምስጢር ደግሞ የማስታወስ ችሎታችሁን ተጠቀሙ። አንዳንድ ጊዜ በትምህርት ወቅት የተማሩትን ነገር በንቃተ ህሊና ውስጥ ይኖራል። ጥያቄውን በጥንቃቄ ካነበቡ በኋላ ትንሽ ጊዜ ውሰዱ። ለማስታወስ ትንሽ ጊዜ መውሰድ መቻል አለበት። ያንን መረጃ ለማስታወስ መሞከር ያስፈልጋቸዋል። አንዳንድ ጊዜ ከሌላ ጥያቄ የተገናኘ መረጃ መልሱን ለመገመት ሊረዳችሁ ስለሚችል ስለዚህ ጥያቄውን ካነበባችሁ በኋላ ለማስታወስ የተወሰነ ሰከንድ ውሰዱና ከዛ የተማራችሁትን አስታውሳችሁ ትክክለኛውን መልስ በቀላሉ መረዳት ያስፈልጋቸዋል። ፈተና ስትፈተኑ እነዚህ መረጃዎችን በትክክል መተግበር ያስፈልጋቸዋል ማለት ነው። እና አምስተኛው ምስጢር ደግሞ ጠንካራ ምክንያት ከሌላችሁ መልሱን ከመቀየር መቆጠብ ያስፈልጋል። ስለዚህ የስሜት ማስተዋል መጠቀም በጣም ጉዳት አለው። የመጀመሪያ ግምቶች ትክክል ሊሆን ይችላል። ለምሳሌ መጀመሪያ ላይ የሰራችሁት መልስ ትክክል ሊሆን ይችላል። ጥናቶች እንደሚያሳዩት ተማሪዎች የመጀመሪያ መልሳቸውን ሲቀይሩ ብዙ ጊዜ ወደ ተሳሳተ መልስ ይመራሉ። ስለዚህ ጠንካራ ምክንያት ከሌላችሁ መልሱን ለመቀየር መጀመሪያ ላይ የሰራችሁትን ለመቀየር ጠንካራ ምክንያት ከሌላችሁ መልሱን ከመቀየር ብትቆጠቡ በጣም የተሻለ ይሆናል። ነገር ግን ይህንን በጥንቃቄ መጠቀም ያስፈልጋል። ስሜት ሁሉ ጊዜ ትክክል ላይሆን ይችላል። ስለዚህ ምክንያቱን በትክክል ተረድታችሁ ለመቀየር ይህ ምክንያት አለኝ ብላችሁ ካስባችሁ በኋላ መልሱን መቀየር ያስፈልጋችኋል። ካልሆነ መጀመሪያ ላይ ሰራችሁት ለላዝም ብላችሁ በስሜት ተነስታችሁ ከቀየራችሁ የተሳሳተ መልስ መስራት ስለምትችሉ እነዚህን አምስቱን ምስጢሮች በደንብ ፈትሻችሁ ተግባራዊ ካደረጋችሁ ማንኛውንም ፈተና በቀላሉ ማለፍ ትችላላችሁ። ስለዚህ የፈተና መልሶችን በቀላሉ ለመገመት እነዚህ 5 ምስጢሮችን ተግባራዊ ማድረግ ያስፈልጋቸዋል። ስለዚህ 5 ነገሮች የማስወገድ ስልት ጥያቄ ውስጥ ያሉ ፍንጮችን መመልከት፣ ስታቲስቲካዊ አቀራረብ፣ በቂ ምክንያት ከሌለ መልሱን ከመቀየር መቆጠብና እነዚህ ስልቶችን ከተጠቀማችሁ ፈተና ላይ የተሻለ ውጤት በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾቻችን ጠቃሚ መረጃ ለማግኘት ቪዲዮን ላይክ አድርጉ፣ ሼር ደግሞ ሳብስክራይብ አድርጋችሁ ጠቃሚ መረጃውን በቀላሉ ማግኘት ትችላላችሁ። ለጓደኞቻችሁ አጋሩ። ላለው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ፎር ዋቺንግ